እሺ እንዴት ነሽ? ሰላም ነው አቡ፣ እንዴት ነሽ? አለሁልሽማ። እስ ነው አለሁ ሰላም ነኝ አልሐምዱሊላህ። እንዴት ነሽ? ደህና ነኝማ። ምን ነበረ ጉዳይሽ? ውዴ አቡ ቶሎ እኔ ቶሎ ያለው ቶሎ ኳተር ብለናል። ነው ታሪኩን እስከምገርብላቸው ቸኩለዋል። እሺ ምን ነበረ ውዴ እና ጉዳይሽ? ያለሁት ኳተር ነው አቡ። በጣም እያመመኝ ነው። በጣም ታምሜ ያለው እና ስራ መስራት ታዲያ አልቻልኩም። ካታር እኮ ማሪ ነፃ ነው ሕክምና ሄደሽ ማትታከሚ። ሄጃለሁ ግን ምንም የሚሉት ነገር የለም። ሄጃለሁኝ ምንም ስራም ማለት ስገባ ስራም መስራት አልቻልኩም። በቃ የሚሉት ህይወት ነገር የለም ከብደኛል። ማለት ምን ማለት ነው? የሚሉት ነገር የለም ማለት ከሆስፒታል ካታር ነፃ ጡቴ ሕክምና ሁላ ያለበት ሀገር ነው። ጡቴ ሁላ ነው የሚቃጠለው። በቃ ጡቴ ይቃጠላል። እንቅልፍ የሚባል እኮ ምን አሉ የለኝም። እኮ ባባው ዶክተር ምን አለ? እሞታለሁ ዶክተር ብዬ ዶክተር ማለት ነው። ሆስፒታል ዘይነብ ምንም አይልም። በቃ ምንም አይልም ማለት ዶክተር መርምሮ ውጤቱ ምን ይላል? በቃ ራስሽን ጠብቂ ምግብ ብይ ምናምን ነው የሚለው። በቃ ከኒና ይሰጡኛል። ያ ከኒና ስውጠው ጭራሽ የባሰ ያቃጥለኛል። ማንበብ ማቺ ከሆነ ጡቴ ውጤትሽ ውሃ ላኪልኝና ላንብብልሽ። ዘይነብ ዝም ብለሽ አትነፋረቂ፣ ውሃ ጠጪ መጀመሪያ። ምንም የሚያስለቅስ ነገር የለም። ካታር ነፃ ሕክምና ያለበት ሀገር ነው። ውጤትሽን ትልኪልኛለሽ። እኔ አንብቤ በሽታሽ ምን እንደሆነ እነግርሻለሁ እንጂ ዶክተር ዝም ብሎ ምንም አይልም ቢጠጪ ያለኝ ብሎ ሳይንስ የለም። በሽታሽን ሳያውቀው መድኃኒት አይሰጥሽም። በሽታሽን ሳያውቀው ዝም ብሎ በሽታ እንኪ ኪኒን ዋጪ ይልሻል። ደም ማነስ ነው ይላል። ደም ማነስ ነው ይላል። ምን ፍራፍሬ ተጠቀሚ፣ ሰመክ አሳ ነገር ተጠቀሚ ምናምን ይላል። ሁሉን ነገር አደረጋለሁ። ምንም ለውጥ የለውም። ደም ማነስ በያ። አዎ ደም ማነስ በያ። ታዲያ ምንም አላለም ቢጠጪ ብቻ አለኝ አይባልም። ሐኪም ቤት ሄደሽ ከተመረመርሽ በሽታሽ ይነገርሻል። አንድ ዶክተር በሽታሽን ሳያውቀው ዝም ብሎ መድኃኒት አያዝልሽም። ኪኒን ከሰጠሽ ለበሽታሽ ስሙን አግኝቶታል ማለት ነው። ሶ ደም ማነስ ከሆነ ደግሞ አይረን ይሰጥሻል። አይረን የሚባል የሆነ ኪኒን አለ። እንደውም ስታገሺ ብረት ብረት የሚል እኔ ደም ማነስ ስላለብኝ ከዚህ በፊት ተሰጥቶኛል። እንደገና እንትን ቢ ትባያለሽ፣ ጉበት ቢ፣ ዘቢብ ዘቢብ፣ ሌላ ምንድን ነው እኔ ራሴ ቢ የተባልኩት። ሀና ራሱ ደም ማነስ አለባት ወስጃት ነበር። ለእሷም ተሰጥቷታል አይረን ለ60 ቀን የሚወሰድ ለ2 ወር እና ጉበት፣ ቴምር፣ ብዙ ብዙ ቀይ ስር፣ አዎ ምንድን ይሄ ዘቢብ እና ጎመና ጎመን ነገር። በተለይ ደግሞ ጉበት በጣም ቢ ተብላለች። ጉበት ሀቡ ምን እንደው ታውቂያለሽ? እኔ እኮ ማለት ነው የቲማቲም ጁስ ደም ማነስ ጡት ያማል እንዴ? ጡቴ እኮ ነው የሚቃጠለው። ጡቴ በቃ ውሃ 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 ሆነ። በቃ ጡቴ እንቅልፍ የሚባል የለኝም። እንቅልፍ የሚባል የሰው ልጅ እንቅልፍ ሳይተኛ ይኖራል። የሕክምና ወረቀትሽን ላንብበው። ደም ማነስ ብቻ ላይሆን ይችላል፣ ሌላም ጨጓራም ሌላም ነገር ሊኖርብሽ ስለሚችል የሕክምና ወረቀትሽን ትልኪልኛለሽ። ለእኔ በዋትሳፕ ቁጥሬ ልስጥሽና ላንብበው። እንጃለኝ እስኪ ያለሁት አሁን 1 ወር ነው ገና ስራ ተገባሁኝ። ሴትዮዋ ከፈቀደችልኝ እወጣለሁኝ። ቤት መሰለኝ ጃዛ ቤት። ምን አስወጣሽ? ምን አስወጣሽ? ሳትወጪ አትልኪልኝም? በፎቶ እኮ ነው የምፈልገው እኔ፣ በዋትሳፕ እኮ ነው። አልቻልኩም። ስራ መስራት እራሱ አልቻልኩም። ቤቱ ፎቅና ምድረው አልቻልኩም። አሁን ዕለት እራሱ ወድቄ ነበር። ጓደኛ አይነት ያነሳችኝ። ዘይነብ እየተደማመጠን አይደለም። እኔ የምጠይቅሽ ሌላ ነው፣ አንቺ የምታወሪው ሌላ ነው ማሬ። እሺ ሆስፒታል ዶክተሩ የሰጠሽን ወረቀት በዋትሳፕ ልትልኪልኝ ትችያለሽ ወይ? ላንብበው እና ልንገርሽ። አረብኛ አነባለሁ፣ እንግሊዝኛም አነባለሁ። አንብቤ ልተርጉምልሽ እያልኩሽ ነው። አልያዝኩትም። አሁን ያለው ስራ ቦታ ነው፣ ቤት ነው፣ ጃዛ ቤት ነው። እሺ ጃዛ የምትወጪው መቼ ነው? እረፍት የምትወጪው? በ14 ነው ወሬ 14 ማለት ዛሬ ቀን ገና 4 ነው 5 ገና 4 ነው። ቆይ 10 ቀን ከምንጠብቅ ኢጃዛ ቤት ያለ ሰው ፎቶ አንስቶ እንዲልክልሽ አድርጊና አንቺ ወደ እኔ ፎርዋርድ አድርጊው። እሺ ጠይቃለሁ። እሺ አዎ አንድ ሁለተኛ ነገር ደግሞ እዚህ ሀገር የመንግስት ሆስፒታል ነፃ ሕክምና ሄልዝ ሴንተርሽ ትሄጂና የጡት እስካን በነፃ እንደውም ራሳቸው ለሌላ ጉዳይ እንኳን
ለሌላ ጉዳይ እንኳን ሐኪም ቤት ስትሄጂ እንደዚህ ችግር ያለበት ሰው በጊዜ እንዲታወቅ ስለሚፈልጉ በነፃ እኔ እንኳን አሁን እርጉዞኝ ለቼክአፕ ፌብራሪ ዋን ሄጄ እየዞሩ እየጠየቁ ነበረ። የጡት እንትን እስካን ተደረጉ፣ 30 ዓመት ያለፋችሁ ሴቶች በነፃ ነው እናርግላችሁ ምናምን እያሉ እየመዘገቡ ቀጠሮ እየሰጡ ነበር። እና ነፃ ነው እዚህ ሀገር ምንም አይነት ሕክምና ወረቀት የለኝም። ለምን ጠፋሽ አንቺ? አይ ሴትዮዋ መጥፎ ናት። እንግዲያው ወረቀት ከሌለሽ አገርሽ ግቢና ታከሚ። እስካሁን ድረስ ስደርቅ ካታር ህክምና ነፃ ነው ሄደሽ ታከሚ ስልሽ ለምን አልነገርሽኝም? ታከምኩኝ የዶክተር ወረቀት አለኝ ምናምን ለምን አልሽኝ? የግል ነው በብር ከፍዬ የግል እኮ አለ። አው ህገወጥ ከሆንሽ የካታር መንግስት ስላንቺ አያገባውም። እኔ ህጋዊ መስለሽኝ ነው ምደርቀው። ሄደሽ ሄልዝ ሴንተርሽ በነፃ ታከሚ፣ በነፃ ሙሉ ምርመራ ተደረጊ ያልኩሽ። እኔ በነፃ ከሆነ ምን አገባኝ ብዬ እኔ በየአመቱ ነው እየሄድኩኝ ሙሉ ምርመራ የምደረገው። የሆነ ነገር ካለብኝ በጊዜ እንዳቅ ብዬ 5 የምታወጩ ነገር የለም። በአመት አንዴ 100 ሪያል ካርዷን ሄልዝ ካርዷን ታወጫለሽ። በየአመቱ ለካታር መንግስት 100 ሪያል ብቻ መክፈል ነው። የኢትዮጵያ 4000 ምናምን ብር ብቻ በአመት ለመንግስቱ ትከፍያለሽ። በነፃ ሙሉ ህክምና ይደረግልሻል። ኤኒ ታይም አሞሽ ስወልድም በነፃ ነው የምወልደው። ከጠፋሽ ወደሽ ከጠፋሽና ህገወጥ ከሆንሽ እንግዲያው እጅሽን ስጭና ወደ ሀገርሽ ግቢና ሀገርሽ ገብተሽ ታከሚ። ጤናሽን የምትፈልጊ ከሆነ እጅሽን ስጭና ሀገር ገብተሽ ታከሚ። ሀገር ብር የለኝም ታውቂያለሽ አይደለ? ኦኬ እንደዛ ከሆነ ሀገር ግቢና እርዳታ ለምኝ ሚዲያ ላይ ወጥተሽ ሀገር ብር የለሽም። በካታር ህክምና በካታር ሪያል ብናሳክምሽ ይሻልሻል። እዚህ ሀገር የግል እዚህ ሀገር በጣም ህክምና ውድ ነው እና በካታር ሪያል ብናሳክምሽ ይሻልሻል። ማለት በቃ የተወጣሁኝ 3 አመቴ ነው። አንድ ቀን ቋሚ ስራ አግኝቼ አላውቅም። አሁን ደግሞ ሲያመኝ በቃ እነሱም ሲያመኝ ይበልሽ። እኔ ለምጠፉ ሰዎች ያውልሽ ለምጠፉ ሰዎች ምንም አይነት አዘኔታ ርህራሄም የለኝም። ለምጠፉ ሰዎች አውቃችሁ ነው የምትጠፉት። ኢጃዛ ቤት ፈልጋችሁ ነው የምትጠፉት። መቦረቅ ፈልጋችሁ ነው የምትጠፉት። ችግር ላይ ይያለ እኔ ልጅናት ነኝ ሲጀመር አቡዬ ወላሂ ላላማ ያ ልጅናት ሆናችሁ ምን ሆናችሁ በየኢጃዛ ቤታችሁ እናቃችኋለን። እንደዛ እሺ፣ ችግር ሴትዮዋ ጥሩ ካልሆነች አቅራቢያሽ የሚገኝ ፖሊስ ጣቢያ ለምን አልሄድሽም? ህግ ቤት ይቀይርሻል። ቤቱ ካልተስማማሽ ቀጥታ ጥለሽ ወጥተሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ መዳም ትድርብኒ የምትመታሽ ከሆነ መዳም ትመታኛለች፣ ደሞዝ የምከለከልሽ ከሆነ መዳም ደሞዝ ትከለክለኛለች፣ የምታስርብሽ ከሆነ መዳም ታስርበኛለች። እነዚህ 3 ምክንያቶች ቤት ያስቀይሩሻል። ለምን ቤት አልቀየርሽም? ሴትዮዋ እምቢ አለች። ሴትዮዋ ማለት ነው አልቀይርም አገር ልጅ ያልኩሽ እኮ ለመጥፋት ከቤቷ ወጣሽ አይደል ዘይነብ? ለመጥፋት ከቤት በወጣሽበት አጋጣሚ ኢጃዛ ቤት ከምትሄጂ ሀበሻ ጋር ከምትሄጂ እግርሽ ወጣ ከሷ ቤት አይደል? ህገወጥ ከምትሆኚ እግርሽ እንደወጣ ቀጥታ ፖሊስ ጣቢያ ለምን አልሄድሽም ነው ጥያቄው ይሄ ነው። ሴትዮዋ አልፈቀደችም ፖሊስ ጣቢያ እንድትሄጂ። መዳምን አስፈቅደሽ አይደለም ሲጀምር ፖሊስ ጣቢያ የምትሄጂው። ለመጥፋት ስትወጪ ከቤቷ በሩን ከፍተሽ ስትወጪ በቃ ነፃ ሆንሽ ወጣሽ አይደል? ቀጥታ ወደ ሀበሻ ማረፊያ ጋር ከምትሄጂ ቀጥታ ወደ ፖሊስ ጣቢያ ለምን አልሆነም እግርሽ ለምን ቀጥታ ወደ ፖሊስ ጣቢያ አላመራም? ምን ጥያቄ አቡዬ ልንገርሽ፣ እኔ ማለት ነው እኔ ስወጣ ሌላ ማብራሪያ አልፈልግም። ዘይነብ እኔ የጠየኩሽን ብቻ መልሽልኝ እህቴ። እኔ ያልኩሽ እግርሽ ቢሮ ራሱ ደውያለሁ። ቢሮ ራሱ ያመጡ ስለ ቢሮ አልጠየኩሽም። ቢሮ ያው ናቸው። እኔ ስለ ቢሮ አላወራውም ማሪ። እኔ ያልኩሽ እግርሽ አልመጣልኝም። እውነት እንደዚህ ያለ በሰዓቱ እንዲህ አልመጣልኝም። እውነት እኔ ልንገርሽ ማለት ነው አቡ ይመጣልሽ ትመጫለሽ። ጨረስን። ሲመጣልሽ ትመጫለሽ። ይሄ ሲመጣልሽ ትመጫለሽ። እኔ 3 አመት ሊሆነኝ ነው ቲክቶክ ላይ ሳስተምር። 2 አመት ከ9 ወር 3 አመት ነው ቆይቻለሁ። አሁን አዲስ አይደለሁም ነበር። አሁን ልንገርሽ ዘይነብ አዳምጪኝ። አሁን ልንገርሽ አንቺ እውነት ከታመምሽና ህይወትሽ ከበለጠብሽ እጅሽን ሰተሽ የካታር መንግስት ደግ ነው ትኬት ይችልሻል። ሀገርሽ ግቢ አቡ ወላሂ ይኸውልሽ ልጆቼ ማለት ነው መንታ ናቸው። ወላሂ ለነሱ ብዬ ነው የወጣሁት። ለነሱ ብዬ ነው። ግን 5 ሳንቲም አንድ ባንክ ቤት 1 ብር ወላሂ ከከታ አዲስ አበባ ራሱ ለሀገር እኛም የለንም። እኔም 18 አመት ሆነኝ። አንቺ 3 አመትሽ ነው አይደል ዘይነብ? እኔም 18 አመት ሆኖኛል ስደት ላይ ሀገሬ ላይ 5 ችግር የለም። እኔ ምንም ችግር የለም። አዲ እኔ እርጅኛ ልልሽ ምዝም አልገባሽ ግን እኔ ምን ጊዜ አንቺን ለማግኘት እፈልጋለሁ። እኔ ምንም ብር አልፈልግም፣ ግን
ብሞት እንኳን ማለት ነው ምንም ችግር የለው። አሁን ለራሱ ጓደኛዬ ናት ያዳነችኝ። እኔ ነኝ የማውቀው ውስጤን መታመሜን ማለት ነው። ታዲያ ለምን አትታከሚም? እጅሽን ሰጥተሽ ግቢና ታከሚ። እኔ ስራ ስገባ ማለት ነው ስራ ስገባ ሰውነቴ ይለያል እኮ በሽተኛ መሆን ይለያል። አገር ቤት ግቢና ይኸውልሽ ዘይነብ ኢትዮጵያ ግቢና ሆስፒታል ገብተሽ ሕክምና ማስረጃሽን ለጥፈሽ ቪዲዮ ስሚ። እኔ ህይወቴን አልፈልጋትም፣ የምፈልጋት ለልጆቼ ነው። እቺን ድራማ እዛ ሄደሽ ትሰሪያታለሽ። ቻው አለቀ። መጀመሪያም የገንዘብ እርዳታ አይደለም ብለሽ ገባሽ። ህገወጥ መሆንሽን አልነገርሽም። ህገወጥ ነሽ፣ ተወጪው። ማንም ጥፍ ያለሽ የለም። አንደኛ። ሁለተኛ እውነት ታማሚ ከሆንሽ እጅሽን ሰተሽ ግቢ እያልኩሽ ነው። እጄን ሰጥቼ አልገባም አገሬ ብር የለኝም እያልሽ ነው። እኛም ሀገራችን ብር የለንም። አለቀ። ደጋግሜ ያስረዳውሽ አውቃሽ ነው የሁሉ ድራማ የምትሰሪ። እጅሽን ስጪ፣ ሀገርሽ ግቢ። ነፍስ ይበልጣል ከገንዘብ። ነፍስሽን አድኝ። አገር ቤት ገብተሽ በህክምና በሽታሽ ታይቶ ያኔ እርዳታ ካስፈለገሽ የኢትዮጵያ ህዝብ አይጨክንብሽም። አንቺ ግን አረብ ሀገር ተቀምጠሽ በካታር ሪያል ነው የግል ሀብታሙን የካታርን መንግስት እንድንደጉምልሽ ነው የምትፈልጊው። እኔ አረብ ሀገር ላይ እስኪ ለማን ነው እኔ አረብ ሀገር ላይ ገንዘብ አሰባስቤ በአረብ ሀገር ሆስፒታል ያሳከምኩት? ማንን ነው እኛ ያሳከምነው? አረብ ሀገር ላይ ሀብታም ሀገር ላይ ለሀብታም መንግስት በውድ ሰብስበን እንድናሳክማችሁ ነው የምትፈልጉት? እጅሽን ትሰጫለሽ ዛሬ ነገ ሳቲ። እውነት ታማሚ ከሆንሽ ጤናሽን ማዳን የምትፈልጊ ከሆነ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ እጅሽን ስጪ። የካታር መንግስት ትኬትሽን ችለው ይሸኝሻል። አገረሽ ገብተሽ ሄደሽ ተመርምረሽ በሽታሽ ታውቆ የህክምና ማስረጃሽን ይዘሽ ስትመጪ የዛን እኛ እናናግርሻለን። አለቀ። በተረፈ ግን ይህን ድራማችሁን ታቆማላችሁ። አትጥፉ ተብላችኋል። አትጥፉ። እምቢ ብላችሁ ከጠፋችሁ ራሳችሁ ትወጡታላችሁ። ድራማችሁ አልቅ። እሺ ቡርቴ ይገረም። እንዴት የመገረም ሙዴን ራሱ አጠፋችሁ። ይገረም። እሺ ማሪ እንዴት ነሽ? ሰላም ነው። ይቅርታ ግን እሺ፣ በጣም አጨናነቀችሽ መሰለኝ። በጣም በእውነት በጣም ነው የሚያናዱሽ። ማለት ሰው ከሞተ በኋላ አመመኝ ካለ አንድ ሰው መጀመሪያ ቀድሜ አይ ብዙ ጊዜ እኔ ሰማሻለሁና ህጋው ሆኖ እያልሽ ተናገርሻል። ግን ከባድ ለጤናው ነው አይደለም? ለጤናው ነው የሰው ልጅ ቅድሚያ መስጠት ያለበት። አሞኛል እያለች እሺ እጅሽን ስጭና አገር ገብተሽ ታከሚ። አገር ቤት ገንዘብ የለውም እኮ ጊቢያ መጀመሪያ ገብተሽ ኢትዮጵያ ተመርምረሽ ዶክተር ይንገረን ህመምሽ፣ ህክምና የሚያስፈልገው ህመም እንዳለብሽ እና ምን ያህል እንደሚያስፈልግሽ የዶክተር ማስረጃ ይዘሽ ስትመጪ የኢትዮጵያ ህዝብ አይጨክንም። አረብ ሀገር ተቀምጠሽ ገና እና እውነት አምነንሽ እኛ ልትገቢ ነው ብረን ብር እናሰባስብልሽ። እንደዛ ነው የምትፈልጊው? ይናፍቃቸዋል እንደዛ። እሺ ውዴ ሰላም ነው አለሁልሽ ማሪ። እኔ ኢትዮጵያ ነው ያለሁት እና በወንድማችን ወልደ ጊዮርጊስ ኢትዮጵያ እንትን አለ ብለው ድርጅት ማለት ነው እና እርዳታ ተብሎ ነው እንትን የተባልነው። እርዳታ ረዳሽ? በወልደ ጊዮርጊስ ስም ድርጅት ተከፍቶ እርዳታ ረዳሽ ነው? አዎ ለኛ ነው እንጂ ለኛ ነው ማሪ። ከዛ በኋላ ወልደ ጊዮርጊስ ሊረዳሽ ኦኬ። እና ረዳሽ ኖ ከዛ በኋላ ልነግርሽ አይደለ? ከዛ ድርጅቱ ምናምን አለ ተብሎ ተነገረን። ከዛ ያልትራ ምንድነው የኢትዮ ቴሌኮም ስልክ ቁጥር በኮድ ደረሰኝ። ከዛ በኋላ ለአውትራይዝ ምናምን ብር መክፈል አለብሽ አለኝ የሚሰራው ሰራተኛው ማለት ነው። ከዛ በኋላ ከፈልኩኝ ማለት ነው። ከዛ ወደ አካውንትሽ እንትን ለማለት ግዴታውን ደግሞ መጀመሪያ የከፈልኩት 2400 ብር ነው። ከዛ ደግሞ የአውትራይዝ ከዛ የአውትራይዝ ምናምን ብሎ ደግሞ እንደገና ወደ 30 ምናምን 8000 ብር ከፈልኩኝ ማለት ነው ድጋሚ። አላ በጣም ብዙ ብር አለሽ። እሺ ከዛ አሁንም መላክ አልቻለም እያለ ማለት ነው። ከዛ ድጋሚ ደግሞ መላክ አለብሽ ምናምን እያለ እየተበደርኩኝ ምናምን ላኩኝ ማለት ነው። እሺ
ከዛ መጨረሻ ላይ ሲልክ የአሁንም ሲስተም አይሰራም። ስለዚህ ደግሞ ድጋሚ ሆነ ብር መላክ አለብሽ። እኛ ደግሞ መሙላት አንችልም፣ ቃል ብለት አለብን ከኛ የኛ ሰው ካልሆነ በስተቀር እህት ወንድም ካልሆነ በስተቀር እኛ መክፈል አንችልም ምናምን ብለው አስገባሁኝ ማለት ነው። ከዛ የመጨረሻ አስገቢና ልሞክርሽና የመጨረሻ አስገቢና ይሄን ያህል ብር አስገቢና ካልሆነ ብርሽም አይመለስልሽም ይቆይብሻል። ከዛ 200 ሺህ ብር ደረሰ ማለት ነው። ከዛ በጣም በሳንሽ አንቺ እግዚአብሔር 200 ሺህ ብር ይያለሽ። ይኸውላችሁ ለዚህ ነው ሚዲያ ላይ መጥቶ እርዳታ የሚጠይቅን ሰው አትመኑ ምላችሁ። ለዚህ ነው 200 ሺህ ብር እያላት እርዳታ ልትረዳ ተመዝግባ ነው እንግዲህ 200 ሺህ ብር የተበላችሁ አተርፍ ባያርዳይ። የኔም ብርም እኮ 200 ሺህ ብር እያለሽ ነው እርዳታ የምትመዘገቢው። የኔ ብር አይደለም ያን እንትን ለማለት ብዬ ማለት ነው። ከጓደኞች ብዙ ብር ወስጃለሁ ታውቃለህ። ለዛ ነው የኔ ብርማ ቢሆን ይበቃኛል። በዚህ እንትን እላለሁኝ። እንደዚህ የሚያበድር ጓደኛ 200 ሺህ ብር የሚያበድር ጓደኛ ካለሽ 200 ሺህ ብሩን ተበድረሽ ቢዝነስ ለምን አልሰራሽበት? የሆነች ስራ ቡና ጠጡ የሆነች ትንሽ ይሻል ነገ ይከፈልሻል ነገ ምናምን ተብሎ እኔ እንትን ብያለሁ። ጓደኞችሽ ጨርሰዋል አንቺን ነው የሚጠብቁት ምናምን ብሎ እኛ ቃል ብለታል እንግዲህ አንተ ሞልተሽ ምናምን እያለኝ እንትን ያለው ማለት ነው። ግን ፈጣሪ ማለት ነው እንደዚህ ስግብግቦችን ማለት ነው አተርፍ ባይ አጉዳዮችን እያላቸው ከሌላ የሚፈልጉ ሰዎችን እንደዚህ አይነት ሌቦች እየመጡ ስለሚበሉልን እኛ በጣም ደስ ይለናል። እውነት እግዜር ይስጣቸው ይባረኩ። አያችሁ ድሃው እንዳይረዳ እንደዚህ አይነት ስግብግቦች 200 ሺህ ብር ማግኘት እየቻሉ ዘመድ ጓደኛ አበዳሪ ብድርም አይደለም እምብየው ብድር ነው ካልሽ ደግሞ እንደዚህ የሚያበድር ሀብታም ዘመድና ጓደኛ እያለሽ ተበድረሽ ስራ ብትጀምሪበትስ ይሄኔ አትርፋሽ ብድሩን መልሰሽ ነበረ። ግን ስግብግብ ስለሆናችሁ አይሽ የሚረዳ ሰው እንዳይረዳ እናንተ እንዲህ ስለምታረጉ ሌቦች ደግሞ ስግብግቦችን የሚያዩበት መነጽር አላቸው። አይተው ይመጡና ይበሏቸዋል። ሳይደጋረጉ እንኳን በሉሽ ዜር ይስጣቸው። እና አሁን ወልደ ጊዮርጊስን ጠርተን በስምክ ተበላች እባክህ እርዳት እንድንልሽ አይደለም። እንደዛ አይደለም። አይደለም የእህቶቻችንን የሚያደርስ ሰው የእሱን ስም እንትን እያሉ ቢያንስ እኔ እንኳን ተበልቻለሁ። እሺ ችግር የለም። ግን ከዚህ ወደዚህ ያሉት እህቶች እንኳን ነው ታውቂያለሽ የእሱን ስም ማለታቸው ነው። ስግብግብ ከሆኑ ይበሉ። ብር ካላቸው የሚበላ ብር ካላቸው ብር እያላቸው የሚበላ ብር እርዳታ ብለው የሚመዘገቡ እንዳለ ይበሉ። በደንብ አድርገው ይበሉ። ብር እያላቸው እርዳታ እንረዳለን እያሉ ሲመዘግቧቸው የሚመዘገቡ ስግብግቦች አሁንም ይበሉ እንጂ ገና ለገና አገኛለሁ ብለው እርዳታ መርዳት ያለበት ምንም የሌለው ድሃ የጎዳና ተዳዳሪ የሚበላው የሌለው እንጂ ገንዘብ ያለው አበዳሪ ዘመድ ጓደኛ ያለው ለምንድን ነው የሚባለው? ለምንድን ነው የሚረዳው? ሲስገበገቡ በደንብ አድርገው ይበሉ። አሁንም ይበሉ እና ውዴ እናመሰግናለን ስለነገርሽን። እና 200 ሺህ ብሩን ሰርተሽ ልትከፊ ነው አሁን? በቃ ቀለጠ። አዎ ሀቡዬ ደግሞ አሁንም እኮ አልተውኝም ታውቂያለሽ። አሁን ደግሞ ብር ሊላክልሽ ነው የማስመንዘሪያ ብርሽ ሊላክልሽ ነው የማስመንዘሪያ በለው እና ልትልኪ ነው የማስመንዘሪያ። ሌላ የሚያበድርሽ አካል እየፈለግሽ ነው የማስመንዘሪያ ልትልኪ ነው የማስመንዘሪያ ልትልኪ ነው። ላበድርሽ እኔ የሚያበድርሽ እየፈለግሽ ለምን ታወሪያቸዋለሽ? አሁን ተስፋ አድርገሽ ይመልሱልኛል ሌባ የበላው ብር ይመልሳል ብለሽ ተስፋ አድርገሽ ነው የምታወሪያቸው? ለምን እንደምታወሪያቸው ተስፋ አልቆረጥሽም? አሁንም ይመልሳሉ ብላ ተስፋ አድርጋ ነው መሰለኝ። ፈጣሪ ወይ ትዕግስት ይስጠኝ ነው ስጠኝ። እድሜ ሊያሳጥሩት ነው እኔ ማሪ። አሁንም ተስፋ አልቆረጥሽም በእነሱማ? ኔትወርክም የለሽ ለራስሽ እንኳን ብር ኔትወርክ የለሽም ማሪ። ሀሳብሽ ምንድን ነውማ? አውቃማስ አይደለም። ተስፋ መቁረጥ እኮ እንዲህ ያደርጋል። ልጆች አትፍረዱባት። ተስፋ መቁረጥም እንዲህ ያደርጋል እኮ ተቁም
አታውቁም? ወይ ጉድ! ብድር ፈልጋ ነው እና በድራት ታዲያ እኛ እና በድርሽ ኔትወርክም የላት ይዟት ሄደ ኔትወርኳ ወይ እንጂ እኔም ተበላው። እሺ ይገረብልን። ቆይ መጨረሻ ላይ ነው የምንገርበው። አሁን ሌላ አስተማሪ ታሪክ ሌላ ታሪክ እንስማ እንድታስመልሽላት ይሆናል። ከወልደ ጊዮርጊስ ጠርቼ እባክህ እህታችን በስምክ 200,000 ስለተበላት በስምክ እርዳታ አቋቁመናል። እርዳታ ድርጅት አለ፣ መረዳት የምትፈልጉ ተመዝገቡ ብለው ግን መጀመሪያ እንድንረዳችሁ ይሄን አላምጡ። አስባችሁታል? ከድሃ እርዳታ በከፍያ ከድሃ 200,000 በሏት 400,000 እንረዳሻለን ብለው ቃል ገብተው በስምክ። ስለዚህ እባክህ አንተ ሀብታም ስለሆንክ ስጣ ልበላ። ከኛ ተደብቀው ተመዝግበዋል። አመለጠን። እኛም እኮ መረዳት እንፈልጋለን ሳንመዘገብ ውዶቼ፣ ሳይነግሩን ለምን ለኛ አልነገሩንም? አሁን እንዳንበላ አብረናቸው አያችሁ። ለኛ ግን ምቀኛ ሆኑብን። እሺ ችርስ እውነት ሌቦች አሉ፣ ተጠንቀቁ። አይ እንደዚህ አይነት ሰዎችንማ ይብሏቸው። ማጌቱ ሙት አንጀቴ ነው የሚጠጣው እንደዚህ አይነት ሰዎች ሲበሉ። ጋይስ ስግብግብ እኮ ናቸው እንደዚህ አይነት ሰዎች። ሰው እያለው እርዳታ ሊረዳ ይመዘገባል እያለው አውቀው እኮ ነው በብድር ነው የሚሉት። ሊያተርፉ ቢዝነስ ሰርተው አያተርፉ። እንደዚህ አይነት ሰዎች ሲበሉማ ደስ ነው የሚለኝ። ሳይ ሲስገበገቡ አተርፍ ባያ ጉዳይ ግብግብ ሲሉ ሌባው ብልት አድርጎ ያሳርፋቸዋል፣ ይበላቸው። እንደዚህ አይነቶቹ ማዘን የማያስፈልግም። እሺ በፊራኦል ከፍላ ልትረዳ ታዲያ በፊራኦል ኢቴቻ ስም ጀምረዋል። በማስተራብነትም በሁሉም በከሌ ስም እንረዳለን ሲሏት ውስጥ መዘግ